ምንድነው? አሁን በጣም ቸኩላለሁ። ስለዚህ ሌላ ቀን ትነግረኛለሽ። አሁን የግድ ነገሮች የሚገባ የህይወት ጉዳይ ነው። አንዴ ስሚ። ይሄን ያህል ምንድነው እሱ? መጀመሪያ ግን ለምሰጥሽ መረጃ ገንዘብ እንደምትከፍይኝ ቃል እንድትገቢልኝ እፈልጋለሁ። ጠቃሚ ከሆነ ችግር የለውም፣ ብር እሰጥሃለሁ። ይሄ አያሳስበንም። በጣም ጠቃሚ መረጃ ነው እኮ። ንገረኛ፣ ምንድን ነው? ቪኪ፣ ልዕልት ግን ምን ለማድረግ እያሰብሽ ነው? ምን ለማድረግ ሞከርኩ? ብሩክን ወደ ራስሽ ለማድረግ እየጣርሽ ነው። የምታደርጊውን ነገር እንድታቆሚ ነው የነገርኩሽ። ኧረ በእናትሽ ጆምቤ፣ የማይመስል ነገር ነው እያወራ ያለው። ከማንም በላይ የምወድሽ እህቴ ነሽ። በብሩክና በትርሲት መሀል ግን እንዳትገቢ። እኔ ትርሲትና ብሩክ መሀል አልገባሁም። እንደውም ካላወቅ ንገር፣ ሚኪ ነው መሀላቸው የገባው። እሱ ጊዜውን ጠብቆ ከመሀላቸው ይወጣል። አንቺ ግን ከመሀላቸው ከገባሽ ነገሩ የሚስተካከል አይደለም። አንቺ ደግ ሴት ባትኖሪ እንደው ምን ይውጠል ነበር እንዴ? ጋሼ ምን እያደረጉ ነው? ሊያለቅሱ ነው እንዴ? የደስታን ባኮ ነው ልጅ፣ ሌላ አይደለም። እሺ በቃ ከዚህ በላይ ምንም አይነት ሀዘን አያስፈልግም። እሺ ወርቅ፣ አላለቅስም። ይኸው ከነ ሙሉ ቤተሰቦችሽ ወርቅ ለበሱ። እንደው ክፉ አይንካችሁ። አሜን። ተባረኪልኝ ብሩክ። አሜን። እንዴ ሚኪ፣ አሜን አትልም እንዴ? ምርቃት እኮ በጣም ቆንጆ ነው። አሜን በል እንጂ ምን ሆናል አይደል? አሜን አሜን ጋሼ አሜን። እውነት ነው ሚኪ? እየጠየኩ እኮ ነው። እውነት ነው ወይ? ሂሩት የተናገረችው ነገር እውነት ነው? አልገባኝ። አንተ ቆይ ምን አይነት ሰው ነህ? እንዴት እኔ እንደዛ ታደርገኛለህ? መሆን ያለበት ነው ይሁን። አሁን ደግሞኛል፣ አትጨቃጨቅኝ እሺ? እያናገርኩ ወዴት ነው ጥላኝ የምትሄደው? ነገርኩሽ እኮ ሴትዮ፣ ከአንቺ ጋር ምንም ነገር ማውራት አልፈልግም። ቆይ ስታስበው ህይወቴ ለተጫወተ ዝም ብዬ የምለቅ ይመስላል እንዴ? በጣም ተሳስተሃል። እሺ ምን ማለት ገላት ነው እንዴ? ቶኛ አታገባም። በማገባት ይቀቃት። ሰላም፣ እንኳን ደህና መጣችሁ። በክፍል ድራማ ዛሬ ክፍል ላይ የተፈጠሩት ብዙ ትዕይንቶች መካከል ከነዚህ ጀምራለሁ። አንደኛው ደረጃ ትርሲት እንግዲህ የሚኪን ማንነት ከተከስተ የሰማች ቢሆንም በማስረጃ አሳየኝ ስትለው ጥያቄ አቅርባለት ነበር። ልዕልት እንግዲህ ከታመመችበት ካገገመች በኋላ አሁን ቀጥታ ከብሩኬ አይኗን መንቀላቅቷት እያየ ስለነበረ ቾምቤ ቃል ግቢልኝ ብሩክ እና በትርሲት መካከል እንዳትገቢ በማለት በሁለታቸው መካከል ያለውን መስመር ለመዝጋት እየሞከረ ይገኛል። አሁን ላይ ያለው ቤት ውስጥ ጭቅጭቁ ንትርኩ በርትቷል። በሌላ በኩል ደግሞ ሌሎችም ሰርፕራይዞችም ነበሩ። የትርሲት እንግዲህ የልደት ቀኗ እየደረሰ በመምጣቱ ነገ የልደት ቀኗ ስለሆነ ሰርፕራይዝ እናድርጋት እኛ የምንዘጋጅ እያሉ ቤቱ እንግዲህ በደስታ በታጀበበት ሰዓት እነሱም ደግሞ የተለያዩ ሀሳቦችን ሲያመነጩ አይተን ነበረ። ከዚህ መካከል ልጆቹ እንግዲህ እየተደበቀ ወይም ያስቀምጡት እየደበቁ ያስቀምጡትን ገንዘባቸውን አውጥተው እንግዲህ ለእናታቸው ሰርፕራይዝ ለማድረግ ሲያስቡ ነበረ። በሌላ በኩል ደግሞ ሚኪም እንግዲህ የሞት ድግስን እየደገሰ ይገኛል። ለብሩኬ ይሄንን ድግስ እያዘጋጀ ያለው አሁን ላይ በተከስተ አማካኝነት ሴራው እንዲጋለጥ አድርጎታል። ግን ደግሞ ሴራው ቢጋለጥም የቪዲዮውን ማስረጃ እውነት መሆኑን ትርሲት ባለመመልከቷ የሞባይሉ ስልክ ዘግቶበት ስለነበረ በል ሞባይልህን ቻርጅ አድርግና እውነቱን አሳየኝ በማለት የትርሲትን አይን የሚገልጥ አንድ ትልቅ ዜና ሰምተዋለች። በጣም አደናግጧትና ተደናግጣም ስለነበረ በአስቸኳይ መሄድ አለብኝ ብላለች። ይህንን ሁሉ ነገር ሚኪ እንዴት ሊያደርግ ይችላል? አይሆንም፣ ማስረጃውን ማየት ፈልጋለሁ በማለት ትርሲት እንግዲህ ሞባይል የሰጣትን ስትመለከተው ሜት ያለው ምስል ምንም ነገር እኮ የለውም ስትለው በዛ ሰዓት ላይ ሲያየው ቻርጅ ጨርሶ ነበርና ስልኩ አሁን እኔን አድርሰ የሚፈልገው ቦታና አንተ ወደ ቤት ገብተህ ቻርጅ አድርገህ ዛሬ ይህን ቪዲዮ ሳታሳየኝ እንዳትል በማለት ተከስተም እንግዲህ የዋዛ አይደለምና ከሚኪ ጋር በተጣላበት ቅስፈት ነበረ የሰጠው ሰዓታት አልቀዋል። ካሁን በኋላ እውነቱን እናገራለሁ በማለት እንግዲህ ሁለታቸው ከተቀጣጠሩበት ሻይና ቡና እያሉ እያወሩ ነበረ። በዚህ አለመግባባትና ለመስማማት በገንዘብ አንድ ሁለት ሲባባሉ ከዛ ባሻገር ደግሞ ብሩኬን እንግዲህ አስወግደዋለሁ በማለት ሀሳብ እያመነጨ በነበረበት ሰዓት ሚኪ ይህንን ሀሳቡን እየተቃወመ ይገኛል ተከስተ። ምክንያቱም ከዚህ ቀደም ያደረጉበትን ነገር እናውቃለን። አሁን ላይ ደግሞ ይሄ ነገር በድጋሚ በብሩኬ ህይወት ላይ ሊደገምበት እንዳልፈለገና ይሄንን ህይወት በቃ ሊያስብለው የፈለገ ይመስላል ተከስተ። ለዚህ ነው ተከስተ እንግዲህ አሁን ላይ
ያንን ሁሉ መጥፎ ነገሩን ትቶ አሁን በመልካም ነገር ለመመለስ ያሰብ ይመስላል። ከትናንትና ማንነቱ የተማረ ስህተቱን ይመስላል ተከስተ። ግን ደግሞ ቢሆንም አሁን ሁሉም ነገሮች ያበቁ ይመስላሉ። ተከስተ እንግዲህ ነገሩን በስሜታዊ በመሆን መንገድ ተናግሯል። አሁን ሁሉንም ነገር አውቃለች ትርሲት። ግን ደግሞ መጨረሻ ላይ ያየነው ነገር ሁላችንም ልባችንን ነክቷል። ምክንያቱም ደግሞ የተተኮሰው ጥይት ብሩኬን ሳይሆን ትርሲትን እንደመታት አይተናል። በጣም ነበር ያሳዘነችን። ምክንያቱም ትርሲት በጣም ብዙ ስራዎችና ብዙ ነገሮች የሚጠብቋት እንስት ስትሆን በዛም ላይ ደግሞ የልጆች አሳዳጊ ናት። ይሄ ነገር ይመጣል ብላ ያላሰበችው ትርሲት እንግዲህ ቪዲዮን አይታ ሁሉንም ውሳኔና ፍርዱን ለመስጠት እየተዘጋጀች ባለችበት ወቅት ለብሩኬ እንኳን ማንነቱን ሳትናገር እንግዲህ እስከ ወዲያኛው ያሸለበች ትመስላለች። ምክንያቱም ሚኪ እያለች ነበረ። ይህን ነገር ድርጊት የፈጸመው ሚኪ እንደሆነ ለማመልከት ያክል ያሰበች ትመስላለች። ግን ደግሞ ሌላው ነገር አሁን ላይ እንግዲህ ያለው ትርሲት የምታውቀው እሷ ብቻዋን ይዛ ልታውቀው የምትችለው ነገር ቢኖር ሚኪ ይህንን ነገር እንዳደረገው በተከስተ አማካኝነት ስለሰማች ተከስተ የነገራትን ነገር ወደ ተግባር ተቀይሯል ማለት ነው። ግን ደግሞ ህልምን ልምንበል እና ህልም ቢሆንላት የተሻለ ነው ብለን ነው የምናስብ። ምክንያቱም ትርሲት ማለት የዚህ ድራማ ትልቁ እንግዲህ ትልቅ ተዋናይ ናት። ትልቅ ቦታ የምንሰጣት ከመሆኑ የተነሳ ትርሲትም እዚህ ድራማ ላይ የለችም ማለት የድራማው ውበትና የድራማው ድምቀት ይጨልማል ማለት ነው። ይሄ ማለት ደግሞ በጣም ብዙ ነገሮችን ያስከትላል። ሌላው ነገር ያየነው ልዕልት እንግዲህ ካገገመችበት ቦታ ብዙ ስቃይና መከራዎችን አሳልፋ ከሞት ታግላ ድናለች። አሁን ላይ እንግዲህ አይኗን ከብሩኬ ልትነቅል ባለመቻሏ አሁን ላይ የብሩኬ ጓደኛ የሆነው ቾምቤ እየተቆጣት ይገኛል ማለት ነው። ምክንያቱም በእነዚህ ትዳር መሀል እንዳትገቢ አደራ፣ እንደ ወንድምሽ ከወደድሽኝ እንደው አደራ እያላት ልዕልትን እንግዲህ ሲያስምላት ነበረ። ልዕልት እንግዲህ መሐላ ፈጽማለች፣ ግን ደግሞ ታፈቅረዋለች ብሩኬን። ይሄ የማይካድ እውነታ መሆኑን ከአይኗና እንዲሁም ደግሞ ከድርጊቷ የሚታወቅ ሲሆን ልዕልት እንግዲህ ፍቅር የሚከለከል ገደብ የሌለው ነገር ቢሆንም አሁን ላይ ልዕልት የምታሳየውን ነገር እንድትታቀብና እነዚህን ሰዎች ለወደፊቱ ባልና ሚስት አንድ አይነት ለማድረግ እንደወሰነ እየነገራት ነበረ ማለት ነው። ምክንያቱም በብሩኬና በትርሲት መካከል እንዳትገቢ ያደራ እሙቾምቤ ብለሽ ማይልኝ በማለት ቾምቤ እንግዲህ ሲያስምላት ነበር ልዕልትን። ልዕልትም እንግዲህ ምላለታለች። ምክንያቱም ወደዚህ ነገር ተመልሳ እንደማትገባ ነገሮችን በዚህ አይን እንደማትመለከት እየተናገረ ነበር። ግን ደግሞ ታፈቅሪዋለሽ አውቃለሁ፣ በመሀላቸው ገብተሽ ህይወታቸው እንዳትበጠብጪ እያላት እያስጠነቀቃት ነው። የልጆች አባት እንዲሁም የልጆች እናት ስለሆኑ ሁለታቸውን እንዲለያዩ አልፈልግም፣ ልጆቻቸውን በጋራ ሆነው እንዲያሳድጉ ፈልጋለሁ ሲል ነበር። ይሄ መልካም ሰው ሀሳቡን እህቴ ላላት ለልዕልት ሲነግራት የነበረ። አሁን ላይ ሌላው ሚኪና ደግሞ ርብቃ በአሁኑ ሰዓት ላይ በጣም ኃይለኛ ጸብ ፈጥረዋል ማለት ነው። ይሄ ጸባቸው ደግሞ የመነጨው ወይዘሮ ሂሩት እንግዲህ በአሁኑ ሰዓት ተመርዣለሁ፣ ግን ደግሞ አልሞትኩም አለሁኝ፣ ግን ልትገይኝ አስበሽ ነበረ በማለት እንግዲህ የምትበላው ብረት ድስት ላይ ስትጨምር የነበረ ነገር ባዕድ ነገሩን የተመለከተች ትመስላለች ማለት ነው። ወይዘሮ ሂሩት ለብቻዋ ነበር ይሄንን ቪዲዮ እንድታየው ያደረጋትና ሚኪም በዚህ ቪዲዮ እንድትጨልል አድርጓታል ማለት ነው። ምክንያቱም ቪዲዮውን በእጅሽ አልሰጥሽም፣ ግን ደግሞ እኔ የምልሽን ታደርጊያለሽ በማለት ዋጋ ሊያስከፍላት የፈለገ ይመስላል ወይዘሮ ሂሩትን። ምክንያቱም ይሄ የታቀደው እቅድ ለሷ ነበረ። እንዲሁም ደግሞ ርብቃን በወጥመድ ውስጥ ለማስገባት አስቦ ነበርና አሁን ላይ እንግዲህ ርብቃን ወጥመድ ውስጥ በትክክል ጥሏታል። ይሄ ወጥመድ ለርብቃ የተዘጋጀላት መድኃኒቱን ስትጨምር ወደ ድስቱ የሚያሳይ ቪዲዮ ቀርጾ ለወይዘሮ ሂሩት አሳይቷታል። ይኸውልሽ እች ሴት ልትገልሽ ነበር በማለት ነገሩን አካብዶ ቢናገርም ግን ደግሞ ሂሩት እንግዲህ እጇን በመጎተት አንቺ እንዴት እንደዚህ ታደርጊብኛለሽ? በእኔ ላይ ይሄን አስበሽ ነበር ልትገይኝ በማለት ብትናገራትም እሷ ተቀባይነት የሌለው ንግግሯን ከደነገጠችበት አኳኋን መናገር እያቃታት እየተናነቃት በቀስታ መልሳ አሳይሻለሁኝ፣ ለዚህ ላደረግሽኝ ትከፍያለሽ ዋጋ በማለት ሂሩትም እንግዲህ ዝታባት ትገኛለች። እሷም በር ላይ እየተንጎራደደች ጠብቀው ነበረ ርብቃ። ሚኪም እንግዲህ እየሮጠ ድርጊቱን ብሩኬን የሚገልበትን መሳሪያ እሰጣለሁ በማለት ያቆየ ቢሆንም ግን ደግሞ አሁን ላይ
የገጠመው በር ላይ የነበረችው ርብቃ ስለነበረች ርብቃ እንግዲህ ነገሮችን አብልሽሽት ታደርጋበታለች ማለት ነው። ሙዱንም ሰርቀዋለች። ሚኪ እንግዲህ ከመግባቱ በፊት በሩን ገድባ ትይዝበትና እንዴት እንደዚህ ታደርጋለህ? እውነት ነው ቀርጸኸኛል፣ ቪዲዮ አስቀምጠሃል በማለት እሷን ብትጠይቀው እሱም ግን የሚሆነውን ነው ያደረግኩት በማለት ለእሷም ግንትር የሆነ መልስ ሰጧታል ማለት ነው። ምክንያቱም ለሰራሹ ስራ ዋጋሽ ይሄ ነው ብሎ እንግዲህ በግልጽ ቋንቋ ባይነግራትም እየነገራት ነበረ። ይሄ ከአንደበቱ የወጣው እንደ እሳት አናዷት እጁን በመመንተፍ ወደ ኋላ ያገፋችው ብትሆንም ግን ደግሞ ጉሮሮዋን አንቆ ሲታገላት ነበር ተከስተ የደረሰላቸው። ተከስተ እንግዲህ ይሄንን ነገር እንዴት ታደርጋለህ ርብቃ እኮ ናት በማለት ሊያስጥላት ቢሞክርም በተደጋጋሚ በትግል ቢያስጥላቸውም ከሁለታቸውም ላይ በዛቻ እንግዲህ ሚኪ ተለይቷል ማለት ነው። ምን ሊያደርግ ነው? በጣም ያደረጋትን ነገር ለመናገር ባትፈልግም ተጫወተብኝ ነው ሊጫወትብኝ ነው በማለት እንግዲህ ለተከስተ ተናግራ ነበረ። ተከስተም ደግሞ ታውቃላችሁ ከዚህ ቀደም እንግዲህ የፍቅር ጥያቄ ባይሆንም በሴትነቷ ሊጠቀምም የፈለገ ይመስል ነበር። ግን አሁን ላይ ግን ተከስተ ከትናንትና ጥፋቱና ድርጊቱ እየተመለሰ ይመስላል። ቢሆንም ግን አሁን ላይ ያለው ነገር እዚህ ቤት ውስጥ በጣም ከባድ ነገሮች አሉ። የብሩኬ እህትም ሕክምና እንዳገኘች ሰምተናል። ሌላው ነገር ደግሞ ቤቱም ሊጀመር እንደነበረ እና ወደ አባባ አካውንት ገንዘብ ሊገባ እንደነበረም ሰምተናል። ከዚህ ባሻገር ደግሞ ሌላው ነገር በዚህ ሁሉ ደስታ መካከል እንግዲህ የብሩኬ የማንነት ፕሮሰስ እንደሚጀመር ልዕልት እንደነገረችው ይህንንም በደስታ ሲያበስሩ ነበረ። ከዚህ ሁሉ መካከል አሁን ላይ እንግዲህ ትርሲት ልደቷን ልታከብር ወደ ቤት ልትመለስ ነው። ሁሉም በዘፈን በደስታ ኬኩን ምንም ስጦታውንም አዘገጃጅተው እየጠበቁት በነበረበት ወቅት ላይ የተፈጠረ አንድ ችግር አለ። ተከስተ እንግዲህ ወደ መኪናውን ይዞ ወደ እነሱ እየቀረበ የመሰላቸው ቢሆንም በስተመጨረሻም አንድ ኮረኮንች መንገድ ላይ እንግዲህ መኪናው ይበላሻል ብሎ አልገባም ማለት ነው በማለት ትርሲት ስትናገር ብትቆይም ግን ደግሞ አንድ ያልታወቀ ሰው መጥቶ ጥይት አውጥቶ አንተ ነህ አይደለ ብሩኬ ማለት በማለት የብሩኬን ማንነት እየጠየቀ ነበረ። ብሩኬም ተደናግጦ አዎ እኔ ነኝ ብሎ ከማለቱ እሷም ተው ምን ፈልገህ ነው? ማነህ አንተ? ለምንድን ነው ገንዘብ ነው ስትል ብትጠይቅም እንግዲህ አነጣጥሮ ወደ ብሩኬ ደረት ላይ የተተኮሰው ጥይት ሳይታሰብ እንግዲህ ትርሲትን አሳጥቶናል ይመስለኛል። በድራማ ላይ በህልሟም ከሆነ ህልምን ለምትበል የእውነት ከሆነ በጣም ልብ ያማል። ምክንያቱም ይሄ እዚህ ጋር የትርሲትን መሞት ማንም የሚደግፈው የለምና ትርሲት መሞት የለባትም በሚለው ሁላችንም እንስማማለን። ምክንያቱም የዚህ ድራማ ድምቀት ትልቁን ሚና የምትጫወት ትርሲት ስለሆነች መሞት የለባትም በሚለው እኛም ደምድመናል ማለት ነው። ውድና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ ወደ ፍቅር ያሸንፋል ቻናል። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ እንሁን።